Hello everybody, welcome back to my channel. This is Edu Language Tube. እንኳን በደህና ወደ ቻናሌ መጣችሁ። እንግዲህ ትንሽ ጠፍተናል ከዚህ በፊት እንግዲህ ዛሬ ደግሞ በአዲስ መልክ ከዚህም በኋላ እንሰራላችሁ ቪዲዮዎች እንግዲህ በአዲስ አቀራረብና በአዲስ መልኩና አሪፍ ለማድረግና ምርጥ ኮንቴንቶች ተመርጠዋል ማለት ነው። ወደ እናንተ ቪዲዮ እየሰራው እንለቅላችሁ ይሆናል ማለት ነው። እስከዛው እንግዲህ ስለጠፋን ይቅርታ እንጠይቃለን። ጥሩ ነገር ለመስራት ዲግ አውት እያደረግን ስለነበር ነው። that's why ማለት ነው። አሁን በቀጥታ የምንሄደው እንግዲህ ወደ ዛሬው ቪዲዮአችን ነው ማለት ነው። Today I'm going to show you about the best 5 English songs to help you to learn English faster and more enjoyable, right? ዛሬ እንግዲህ የምንማረው ምርጥ የተመረጡ 5 ሙዚቃ ናቸው ማለት ነው። እነዚህ 5 ሙዚቃዎች እንግዲህ የእናንተን ቋንቋ ያስተምራሉ ብዬ ማሰባቸው ትክክለኛ ምርጥ የሆኑ ሙዚቃዎችን እንድታዳምጡ ሰጀስት አደርጋችኋለሁ ማለት ነው። ስለዚህ እነዚህ ምርጥ የሆኑት 5 ዘፈኖች የቋንቋ ዕውቀታችሁን የሚያዳብሩ ናቸው እና ማን ናቸው የሚለውን ከዚህ ቪዲዮ የምታገኙ ይሆናል። አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ጀምር ቪዲዮ። Let's proceed to the video. Alright, the first best song is Let It Be by Beatles. This song is a beautiful, calm song about peace, and also the lyrics are simple and clear and perfect for beginners. Let It Be የሚባለው ይህ ሙዚቃ እንግዲህ ሰላምን በተመለከተ በጣም ውብ የሆነ ሙዚቃ ነውና ራስን የሚያረጋጋ አይነት ዘፈን ነው ማለት ነው። እንዲሁም ግጥሞቹ ቀላልና ግልጽ ናቸው። የዘፈኑ ላይሪክስም በዛው ልክ ቀላል ስለሆነ ለጀማሪዎች ፍጹም ምርጥ የሆነ ሙዚቃ ነው ማለት ነው። Let It Be the Beatles የሚለው ሙዚቃ ብታደምጡት ሰጀስት አደርጋለሁ ማለት ነው። የመጀመሪያችሁ ሙዚቃ ይሄ ነው ማለት ነው። እንግዲህ ከዚህ ሙዚቃ ውስጥ የምታገኙት የተለያዩ ፍሬዞች ጠቃሚ የሆኑ ሐረጎች አሉ ማለት ነው። Let It Be ማለት ምንድነው? አገላለጹ እንዳለ ይሁን ወይም ተወው እንደማለት ነው። ራይት ሶ ትርጉም በተወሰነ መንገድ ስናይ ማለት ነው። ሶ እንግዲህ ዘፈኑ ላይሪክስ ላይ የምናገኘው ለምሳሌ when you are stressed sometimes you just need to let it be የሚል ሶንግ ታደምጣላችሁ ማለት ነው። ሲጨንቅህ አንዳንድ ጊዜ ዝም ብለህ ተወው ነገሮችን እንዳለ ይሁን ማለት ያስፈልግሃል እያለ ነው ማለት ነው። ስለዚህ እንደነዚህ አይነት የሆኑ ጠቃሚ ፍሬዞችን እንዲሁም ግጥሞችን በውስጡ ታገኙታላችሁ ማለት ነው። for example ደግሞ some vocabulary words, whisper words of wisdom የሚባል አለ። like የጥበብ ቃላትን በሹክሹክታ መናገር ወይም ምክር መስጠት እንደማለት ነው። ለምሳሌ my grandmother always whisper words of wisdom when I visit her ልትሉ ትችላላችሁ። አያቴ ሲሄድ እሷ ጋር ሁሌም የጥበብ ቃላትን በጆሮዬ ሹክ አድርጋ ትነግረኛለች የሚሉ አይነት ነው ቃላቶችን እንግሊዘኛ አገላለጾችን የምትማሩበት ምርጥ ሙዚቃ ነው ማለት ነው። ኦር ደግሞ shine on ሊል ይችላል። shine on መብራት ወይም መውጣት ፀሐይ ወይም ብርሃን እንደማለት ነው። right shine on ማለት ለምሳሌ ፀሐይ በኔ ላይ ታበራለች የሚል አገላለጽ ታደምጣላችሁ ከሙዚቃው ውስጥ the sun will shine on me የሚል አገላለጽ ማለት ነው። እንደነዚህ አይነት ጠቃሚ ቃላቶችን ኤክስፕሬሽኖችን የምትማሩበት ምርጥ ሙዚቃ ነው ማለት ነው። ሁለተኛው ደግሞ ስላችሁ the song is Count on Me by Bruno Mars. This is the second best song. This is a friendship song and also you'll hear supportive like and kind phrases you can use in real lives, right? So this is the best song that I suggest you to guys. Count on Me እንግዲህ በብሩኖ ማርስ የተዘፈነ ሙዚቃ ነው ማለት ነው። ይህ የጓደኝነት ዘፈን ሲሆን እንግዲህ በእውነተኛ ህይወት ወይም ልንጠቀምባቸው የምንችላቸው ደግ አመለካከቶችን ወይም ደግ ሐሳቦችን የሚደግፍ ወይም እንደነዛ አይነት ሐረጎችና ፍሬዞች ያሉበት ምርጥ ሙዚቃ ነው ማለት ነው። Count on Me by Bruno Mars ማለት ነው። እንግዲህ ይሄ እዚህ ዘፈን ውስጥ ለምሳሌ የምናገኛቸው የተለያዩ አይነት አገላለጾች አሉ። ለምሳሌ ያህል መጀመሪያ ላይ እንግዲህ count on me ማለት ራሱ ምንድነው አገላለጹ? በእኔ ተማመን፣ በእርግጠኝነት መተማመን ማለት ነው count on me ማለት right? so እንግዲህ ለምሳሌ ሁልጊዜም በእኔ ድጋፍ መተማመን ትችላለህ እንደዛ የሚል ግጥም ታገኛላችሁ እዚህ ሙዚቃ ውስጥ ማለት ነው። and also be there for someone የሚል ሐረግም ታገኛላችሁ። አንድን ሰው መርዳት አለብን፣ ከጎኑ መሆን አለብን የሚል ሐሳብ ነው ያለው be there for someone ማለት right? ለምሳሌ true friend will always be there for you ይላል ሙዚቃ ውስጥ። እንደዚህ አይነት ቃላቶች ይጠቀማሉ። እውነተኛ ጓደኛ ሁልጊዜም ከጎንህ ይሆናል፣ ከጎንህ ይቆማል
lend a helping hands ስንል የእርዳታ እጅ እንደማለት ነው። እንደነዚህ አይነት ቃላቶችን ታገኛላችሁ በሙዚቃ ውስጥ። you should always lend to helping hands to those in needs የሚል ግጥም ታገኛላችሁ። ችግር ላይ ላሉ ሰዎች ሁልጊዜም የእርዳታ እጅ መስጠት አለብን የሚል መልእክት ያለው ምርጥ አገላለጾችን ልክ እንደነዚህ አይነት ይዘት ያላቸውን በዚህ ሙዚቃ ውስጥ የምታገኙ ይሆናል ማለት ነው። listen to this ማለት ነው። alright, let's proceed to the sub one. I hope እንግዲህ most of you know this song. It is named Someone Like You by Adele, and this song is emotional and helping you to learn how to express your feeling in English as well, right? እንግዲህ ይህን ሙዚቃ በአብዛኞቻችሁ ታውቁታላችሁ ብዬ ገምታለሁ። ይህ እንግዲህ Someone Like You የሚል የአደል ሙዚቃ ነው። ይህ ዘፈን እንግዲህ በጣም ስሜትን የሚገልጽ በስሜት የተሞላ ሲሆን ስሜቶቻችሁን በእንግሊዝኛ እንዴት መግለጽ እንደምትችሉ የሚያስተምራችሁ ወይም ደግሞ ያንን ለማድረግ ለመማር የሚረዳ ምርጥ ሙዚቃ ነው ማለት ነው። እዚህ ውስጥ እንግዲህ የምታገኙት I heard rumors that she moved to another city ልትል ትችላለች። ወደ ሌላ ከተማ እንደሄደች ወሬ ሰምቻለሁ ስትሉ ነው። እንደነዚህ አይነት አገላለጾችን በሙዚቃ ውስጥ ታገኛላችሁ ማለት ነው። The other word you learn from this song is regrets and mistakes, right? ጸጸቶችና ስህተቶች ማለት ነው። Everyone has regrets and mistakes in life. ሁሉም ሰው በህይወቱ ጸጸትና ስህተቶች አሉት እያለች ነው ማለት ነው የምታቀነቅንልን አደል። never mind የሚል ታገኛላችሁ። ተወው በቃ አይግረምህ፣ ምንም ችግር የለውም just never mind የሚል ኤክስፕሬሽን ታገኛላችሁ። for example, never mind I found it myself. ችግር የለውም ራሴ አገኘሁት እንደማለት ነው right? never mind I found it myself የሚል ግጥሞችና ፍሬዞችን በሙዚቃ ውስጥ የምታገኙት ነው ማለት ነው። ለዚህ እናንተም ስትማሩ በዚህ መንገድ የመረጣችሁ ሰሌክት እያደረጋችሁ ኤክስፕሬሽኖችን እንዲሁም ወርዶች ማውጣት ይኖርባችኋል ማለት ነው። let's proceed to the next one. Number 4 is Imagine John Lennon. This song is very slow and also the lyrics are very simple to understand and also it's very good songs for beginners, right? Imagine የሚለው by John Lennon ማለት ነው። የተዘፈነውን እንግዲህ ግጥሞቹ ቀርፈፍ ያሉና አሪፍ ለመረዳት በጣም ቀላልና ለመለማመድም በጣም ጥሩ ስለሆኑ ይህን ሙዚቃ ሰጀስት አደርጋችኋለሁ ማለት ነው። በዚህ ግጥም ውስጥ ምን አይነት ነገሮች እንደምታገኙ እስቲ ላሳያችሁ። The first one is imagine all the people የሚል ሐረግ ታገኛላችሁ። ሁሉንም ሰዎች አስብ በአይንህ imagine all the people የሚል ሐረግ ታገኛላችሁ። ለምሳሌ imagine all the people living lives in peace, right? ሁሉም ሰዎች በሰላም ሲኖሩ አስብ እንደማለት ነው ማለት ነው። no heaven no hell የሚል ታገኛላችሁ። ገነት የለም ሲኦል የለም የሚል ነው ማለት ነው። and also some philosophies believe in no heaven no hell. አንዳንድ ፈላስፋዎች ገነትና ሲኦል የለም ብለው ያምናሉ የሚል አገላለጽን ታገኛላችሁ። share all the world የሚል ማለት ነው። ዓለምን በሙሉ መጋራት share all the world የሚል አገላለጾችን ታገኛላችሁ። ለምሳሌ if you all share all the world there would be no hunger, right? ሁላችንም ዓለምን ብንጋራት ረሃብ አይኖርም ነበር የሚል አገላለጾችን በዚህ ሙዚቃ ውስጥ ታገኛላችሁ። እንድታደምጡት በአራተኛ ደረጃ ያስቀምጥላችኋለሁ። and the last one እና የመጨረሻው ምርጡ ሙዚቃ ብዬ ያስቀምጥኩላችሁ ደግሞ the song title is Happy by Pharrell Williams and fun and full of energy and repetition in the lyrics makes it a great for pronunciation as well and also rhymes, right? እንግዲህ ይህን ሙዚቃ አብዛኞቻችሁ ታውቁታላችሁ። የዘፈኑ ስም ሃፒ ነው ማለት ነው። በፍሬል ዊሊያምስ የተዘፈነ ሙዚቃ ነው። አዝናኝና በኃይል የተሞላ ዘፈን ነው ማለት ነው። በግጥሞቹ ውስጥ ያሉት ተደጋጋሚ ላይሪክሶች በአነጋገርና ለዜማ በጣም ጥሩ ያደርጋቸዋል ማለት ነው። ስለዚህ አንድ እንግሊዘኛ ተማሪ ወይም እንግሊዘኛ ማወቅ የሚፈልግ ተማሪ እነዚህ ሙዚቃዎች ሲሰማ የሆነ ነገር መጨመር እንደሚችል በእርግጠኝነት ነው የምነግራችሁ ማለት ነው እዚህ ቋንቋ ውስጥ right? ለምሳሌ በውስጡ ምን አይነት ፍሬዞች እንዳሉ እስቲ ላሳያችሁ። clap along የሚል አገላለጽ ታገኛላችሁ። አብሮ ማጨብጨብ እንደማለት ነው። if you feel like happiness is the truth clap along ይላል። ደስታ እውነት እንደሆነ ከተሰማህ አብረህ አጨብጭብ የሚል ትርጉም ነው ያለው ማለት ነው። bring me down ይላል። bring me down
ስሜትን ማበላሸት እንደማለት ነው። bring me down ማለት ነው። ወይም ደግሞ ዛሬ ምንም ነገር ስሜትን ወይም ማሳዘን bring me down ይባላል። ለምሳሌ nothing can bring me down today ካላችሁ ዛሬ ምንም ነገር ስሜቴን ሊያበላሸው አይችልም። right? nothing can bring me down today ብላችሁ እንደነዚህ አይነት ኤክስፕሬሽኖችን ታገኛላችሁ። room to do ቦታ፣ እድል፣ ፍቃድ ማለት ነው። room to do ማለት ለምሳሌ I need room to do my work ምን እያልኩ ነው ማለት ነው። I need room to do my work what does it mean? ስራዬን ለመስራት ቦታ ያስፈልገኛል እያልኩ ነው ማለት ነው። room to do means ቦታ ወይም እድል ወይም ፍቃድ ማለት ነው። እዚህ I need room to do my work ካልኩኝ ለዛ ቦታ ወይም ለዛ ስራዬን ለመስራት ቦታ ያስፈልገኛል እያላችሁ ነው ማለት ነው። እነዚህን እንግዲህ የሰጧችሁ ምርጥ 5 የሙዚቃ አይነቶች እነዚህን ይመስላሉ ማለት ነው። alright በስተመጨረሻ ላይ I have something to give you a tip right tip ልስጣችሁ። እነዚህ ሙዚቃዎች በምታደምጡበት ሰዓት listen or read daily ለምሳሌ listen or read daily ማለት ነው። ላይሪክሳችሁን በየቀኑ ማንበብ ወይም መስማት በየቀኑ ያስፈልጋል። ይሄኛው መጀመሪያ ልታረጉት የሚገባ ነገር ነው ማለት ነው። and then repeat and show sentence ማለት ነው። እንግዲህ እዛ ግጥሙ ላይ ያሉ ቃላቶችን ሪፒት በማድረግ ሴንቴንሶቹ መለማመድ አለባችሁ በቃላችሁ ይዛችሁ ማለት ነው። and the third one is write down new words ሁል ጊዜ አዳዲስ ቃላቶች ይኖራሉ በማንኛውም ቦታ ላይ። ስለዚህ አዳዲስ ቃላት ባሉ ጊዜ እነዛን አዳዲስ ቃላት ለቅማችሁ መጻፍ አለባችሁ ማለት ነው። and also read aloud for practice ማለት ነው። መጨረሻ ላይ ደግሞ ስትለማመዱ እነሱ እንደሚሉት ጮክ ብላችሁ ያነበባችሁ እንግሊዘኞችን እያወጣችኋቸው በስርዓት pronunciation-አቸውን በስርዓት እየጠራችሁ መለማመድ መቻል አለባችሁ ማለት ነው። እነዚህ የነገርኳችሁ 4 የሆኑ ምርጥ ቲፖች ናቸው ማለት ነው። ሙዚቃውን በምትሰሙ ሰዓት እንደዚህ አይነት እንድታደርጉ ሰጀስት አደርጋለሁ። I hope እንግዲህ you like this video እንግዲህ which song did you hear or do you already have a favorite songs? Please let me know your idea under the comment section and don't forget to like and subscribe for this channel. እንግዲህ የነገርኳችሁ ምርጥ 5 የዘፈን አይነቶች እነዚህን ይመስላሉ። በዛሬው ዕለት እንግዲህ እነዚህን ወስዳችሁ እንዳልኳችሁ አድርጋችሁ እስቲ ምን ያህል ለውጥ ማምጣት እንደምትችሉ ራሳችሁ መስካሪ መሆን ትችላላችሁ ማለት ነው። በተረፈ እንግዲህ በቀጣይ ደግሞ አሪፍ ምርጥ የሚባለው መጽሐፍ የትኛው ነው የሚለውን ደግሞ በቀጣይ ይዤላችሁ እመጣለሁ። እስከዛው ባይ ባይ ቻው።